ኢንካውንተር የምትፈልጉ ከሆነ እግዚአብሔርን ማግኘት የምትፈልጉ ከሆነ ሌላኛው በጣም ወሳኙ ነገር ኳሊቲ ታይም ነው። እግዚአብሔር ተረጋግተን ራሽ ሳናደርግ ሳንቸኩል ጊዜ ሰተነው ቁጭ የምንልበትን ታይም ይፈልጋል። እግዚአብሔር ድምፁን ለመስማት እሱን ለማግኘት ሳንቸኩል ተረጋግተን ካልም ሆነን እሱን የምንጠብቅበትን ሞመንት ይፈልጋል እግዚአብሔር። አሁን ብዙ ሰው የሩጫ የሆነ መንፈሳዊ ህይወት ነው ያለው። የሆነ ሰዓት ይጸልያል፣ ባይብል ያነባል፣ ወርሺፕ ያደርጋል ምናምን እንጂ ቁጭ ብሎ ከራሱ ጋር ታይም የለውም። አይምሮን አረጋግቶ ካልም ሆኖ የሚያሳልፈው የሆነ ኳሊቲ ታይም የለውም። ኢንካውንተር የሚፈልግ ሰው ግን ዝም ብሎ ተንበርክኮ ራብከኝ እፈልጋለሁ ምናምን ከማለት ያለፈ ቁጭ ብሎ ተረጋግቶ እግዚአብሔርን የሚጠብቅበት ታይም ያስፈልገዋል። በጣም የሚገርማችሁ ብሉይ ኪዳን ላይ ኤልያስ እግዚአብሔርን ለማግኘት ተራራ ላይ ወጣ ይላል። ከዛ ተራራ ላይ ከወጣ በኋላ እግዚአብሔር አለፈ ይላል። በዛ እና እግዚአብሔር ሲያልፍ ከፊቱ ኃይለኛ የሆነ አውሎ ንፋስ መጣ ይላል። አውሎ ንፋሱ ከመጣ በኋላ እዛ አካባቢ ያለውን ድንጋይ በሙሉ ሰነጣጠቀ፣ አለቱን ሙሉ ሰነጣጠቀ። በጣም ኃይለኛ ንፋስ ቦታው ላይ ነፈሰና እግዚአብሔር ግን በዛ ውስጥ አልነበረም ይላል ራሱ ቃሉ። ከዛ በኋላ በመቀጠል የምድር መንቀጥቀጥ ሆነ ይላል። ምድር ሼክ አደረገች። በዛ ሰዓት ሼክ ካደረገ በኋላ እግዚአብሔር ግን በዛ ውስጥ አልነበረም ይላል። እና በሶስተኛ እሳት መጣ ይላል። እሳት መጣና ቦታው እሳት በእሳት ሆነ። ሊትራሊ የሚታይ እሳት ነደደ ይላል ቦታው ላይ እና እግዚአብሔር በዛ ውስጥ አልነበረም ይላል። ከዛ በመጨረሻ የዝምታ ድምፅ ሆነ፣ ስቲል ስሞል ቮይስ ሆነ ይላል ቦታው ላይ። የመረጋጋት ሰዓት መጣ። ልክ ቦታው የዝምታ ጊዜ ሲሆን ኤልያስ ራሱ ያውቃል። መጎናጸፊያውን ሸፈነና እግዚአብሔር መጣ ብሎ ወጣ ይላል። ከዛ በዛ ሰዓት ነው እግዚአብሔር ኤልያስ ለምን እዚህ መጣ ብሎ አናገረው ይላል። ሚት አደረገው እግዚአብሔር። አያችሁ፣ ኤልያስ ራሱ ንፋስ በመጣ ጊዜ ቸኩሎ አልወጣም። ምድር መንቀጥቀጥ በሆነ ጊዜ እግዚአብሔር መጣ ብሎ ቸኩሎ አልወጣም። እሳት በመጣ ጊዜ እሳት መጣ ብሎ በዛ ሰዓትም ቸኩሎ አልወጣም። ልክ የዝምታ ጊዜ ሲሆን እዚህ ጋር ነው እግዚአብሔር የመጣው አለና ወጣ ይላል። አያችሁ፣ ስለዚህ እግዚአብሔር ካልም የምንሆንበትን ሞመንት ይፈልጋል። እግዚአብሔር የሚቸኩል ራሽ የሚያደርግ አምላክ አይደለም። ኢምፐርሰን እሱን ሚት ማድረግ የምትፈልጉ ከሆነ ታይም ልትሰጡት ያስፈልጋል። ዝም ብሎ እየቸኮላችሁ አሁን እናንተ በጣም ለምትወዱት ሰው ወይ በጣም ለምትወዱት ስራ ወይ በጣም ለምትፈልጉት ነገር እኮ መከፈል ያለበትን ታይም በሙሉ ትከፍላላችሁ አይደል? ሪሌሽንሺፕ ውስጥ ያላችሁ ሰዎች ታውቁታላችሁ። ለሰዓታት ነው ከፍቅረኛችሁ ጋር አብራችሁ የምትቆዩት፣ ታይም የምታሳልፉት። እመጣለሁ ብላ ብትቀጥራችሁ ለሰዓታት ነው ቁጭ ብላችሁ የምትጠብቁት። ካላገኛችኋት አትሄዱ፣ ፍቅር ስለሆነ ማለት ነው። ለእግዚአብሔር ሲሆን የሆነች ቁጢ የሆነች ሰዓት እየመረጠን አይደለም የምንሰጠው። ተረጋግተን፣ በተለይ ኢንካውንተር የሚፈልግ ሰው ተረጋግቶ ለእግዚአብሔር ታይሙን ሰጥቶ ራሱን አቬለብል አድርጎ ሰው ካለበት አካባቢ ቢቻል ራቅ ብሎ ለእግዚአብሔር ኳሊቲ ታይም መስጠት አለበት። በህይወታችሁ ላይ በተለይ ለኢንካውንተር፣ ለእግዚአብሔር ፕሬዘንስ፣ ለእግዚአብሔር ግሎሪ እየጸለያችሁ ከሆነ እንደዚህ አይነት የኳሊቲ ታይምን በህይወታችሁ ላይ ሴታፕ ማድረግ አለባችሁ፣ የምራችሁን የምትፈልጉት ከሆነ ማለት ነው።